እኔ በእናንተ ቦታ ብሆን የማደርገው ይሄን ነበር። የመጀመሪያው ቶሎ እያነበብኩ መጨረስ፣ ሁለተኛ ደግሞ እያነበብኩትን በደንብ አንደርስታንድ ለማድረግና ለወደፊትም ደግሞ እንዳረሳው፣ ሶስተኛው ደግሞ ለኢንትራንስ ኤግዛሚኔሽን በበቂ ሁኔታ ፕሪፔር እንዳደርግ የሚረዳኝ የንባብ ሴሽን እንዲኖረኝ አደርጋለሁ። እሺ፣ በጣም አንድ ወሳኝ ጥያቄ ልጠይቃችሁ። አሁን በዚህ ባላችሁበት ሁኔታ በቃ ጀስት የሆነ ነገር ስታነቡ ቶሎ አይገባችሁም። ኢቨን በደንብ ለፍታችሁ ራሱ ከገባችሁ በኋላ ከጥቂት በቃ በጣም በዛ ቢባል ከአንድ ሳምንት በኋላ በቃ አይኖርም፣ የለም። ለምን ይመስላችኋል እንደዚህ የሚሆነው? እርግጠኛ ነኝ ደግሞ ይህም በደንብ ታውቁታላችሁ፣ በደንብ አጋጥሟችሁ ያውቃል። እንዴት አወቃላችሁኝ? እኔም በቦታው ነበርኩ፣ ኤክስፒሪየንስ አድርጌዋለሁ ይሄን ነገር እና በእናንተ ቦታ በሆን የማደርገውን እና በእናንተ ቦታም ሆኜ ያደረግኳቸውን ኤንድ ሳይንስ ራሱ ሰፖርት የሚያደርጋቸውን አሪፍ ነገሮች ሼር አደርጋችኋለሁ። ጊዜያችሁ ማባከን የማትፈልጉ ከሆነ እና በደንብ አግባቡ መጠቀም ከፈለጋችሁ የሚጠበቅባችሁ ንቁ ሆናችሁ እስከ መጨረሻው መከታተል ብቻ ነው። ምናልባት አዲስ ከሆናችሁ ሀይ ሳምሶን እባላለሁ። የ2017 የኢንትራንስ ኤግዛሚኔሽን ተፈታኝ ነኝ። ኤንድ 500 ስኮር አድርጌያለሁ። ልክ እንደኔ 500 ስኮር ማድረግ የሚፈልጉ ተማሪዎችን አድቫይዝ አድርጋለሁ። ስለዚህ ሰብስክራይብ በማድረግ ከእነሱ አንዱ መሆን ትችላላችሁ። አይኖ በጣም እያስቸገራችሁ ሊሆን ይችላል። በተለይ ያነበባችሁትን በመከራ በጣም የገባችሁ ዩኒት ካለ ከጥቂት ጊዜያት በኋላ በአንድ ጊዜው ትረሱታላችሁ። ብዙ ነገሩን ትረሱታላችሁ እና ይሄ ነገር በደንብ ኤክስፒሪየንስ እንዳደረጋችሁት አምናለሁ። ስለዚህ there is still a way ብዬ ለእናንተ በዚህ አይነት ወይ ፕሪፔር ብታደርጉ ከዚህ በላይ አትረሱትም። ሞር አንፎርጌተብል የሆነ ኤክስፒሪየንስ እንዲኖራችሁ ያደርጋል ብዬ ስላሰብኩ ነው። እነዚህ አሁን የምነግራችሁን ነገሮች በደንብ በትክክል በስነስርዓት ማድረግ ከቻላችሁ በጣም እርግጠኛ ሆኜ የምነግራችሁ ነገር በአሪፍ ሁኔታ ፕሪፔር ማድረግ ትችላላችሁ። ያነበባችሁትም በጣም ብዙ ጊዜ ሳትረሱት መቆየት እንድችሉ ይረዳችኋል። በሳምሃው እነዚህን ስቴፖች አፕላይ ከማድረጋችሁ በፊት በጣም ልታደርጉት ይገባል ብዬ የማስበው በጣም አሪፍ ቅድመ ሁኔታ አለ። እሱ ምንድነው? አይምሯችሁን ጽዱ ማድረግ አለባችሁ። ከዲስትራክሽን፣ ከሰርክላችሁ፣ ከፋሚሊ የሚመጣ ዲስትራክሽኖችን መራቅ፣ ከሶሻል ሚዲያ ራሳችሁን ዶፓሚን ዲቶክስ ማድረግ አለባችሁ ብዬ አምናለሁ። ያው አቴንሽን ስፓናችሁ አሪፍ እንዲሆን ማለት አንድ ነገር ይዛችሁ ቶሎ የማስታወስ አቅማችሁ ስለዛ ነገር ፎከስ አድርጋችሁ የመስራት አቅማችሁ እንዲጨምር ማለት ነው። እነዚህ 6 ነገሮች በንባብ ሴሽናችሁ ላይ በደንብ ተጠቀሟቸው። የመጀመሪያው የሚሆነው ፖሞዶሮ የጥናት ቴክኒክን መጠቀም ነው። የፖሞዶሮን ሰምታችሁ ሊሆን ይችላል ከዚህ በፊት። ምንድነው? የጥናት ሴሽናችሁን ከፋፍላችሁ በደንብ ፎከስ ለማድረግ በርናውት እንዳታደርጉ የሚረዳችሁ አሪፍ ቴክኒክ ነው። ምናልባት የማታውቁትም ካላችሁ እንዴት ነው የሚሰራው? ጀስት 25 ደቂቃ ታነባላችሁ፣ 5 ደቂቃ ታርፋላችሁ፣ ከዛ 25 ደቂቃ ታነባላችሁ፣ አሁን 5 ደቂቃ እንደዚህ ያላችሁ 3 ወይም 4 ካደረጋችሁት በኋላ አንድ የፖሞዶሮ ሴሽን አሳልፋችሁ ይባላል። በዚህ የፖሞዶሮ ሴሽናችሁ በደንብ ፎከስ እንድታረጉ በርናውት እንዳታረጉ መሀል ላይ የሆነ ሪላክስ እያደረጋችሁ ጋፑ ላይ አይምሯችሁን እያሳረፋችሁ እንጆይ እያደረጋችሁት እንድትማሩ ሪላክሲንግ የሆነ ታይም እንዲኖራችሁ ያደርጋል። ሁለተኛው ነገር ደግሞ በእያንዳንዱ ሴሽን መጨረሻ ላይ you need to speak out loud። ያ ማለት በቃ ሰዎች ካሉ ለሰዎች በደንብ ማስረዳት፣ በተለይ ስፔሻሊ የምታስረዷቸው የእናንተ ጓደኞች ካሏቸው አሪፍ ይሆናል። ግን እነዛ እንኳን የምታስረዷቸው ሰዎች ከሌሉ ለራሳችሁ በደንብ አውት ላውድ አድርጋችሁ በደንብ አስረዱት። ያነበባችሁ ነገር የሆነ ኤክስፕሬስ አድርጉት ነው። እንዲህ አንብቤያለሁ፣ ይሄ ምንድነው፣ እንደዚህ እያደረጋችሁ በቃ አላ በደንብ ለራሳችሁ ግለጹት፣ ኤክስፕሬስ አድርጉት በራሳችሁ ቃል በራሳችሁ ቋንቋ በቃ አላ እና በዛ አይነት ወይ ኤክስፕሬስ ስታደርጉት እየሰረጸ ይመጣል እና በደንብ አውት ላውድ አድርጋችሁ በደንብ አውሩት። እንዳልኳችሁ ስፔሻሊ የምታስረዱት ሰው ካለ በጣም አሪፍ ይሆናል። በተለይ እንደዚህ ከባድ የሚባሉት የሽምደዳ ትምህርቶች ላይ ሂስትሪ፣ ባዮሎጂ ምናምን አይነት ትምህርቶች ላይ እንደዚህ በማድረግ ያነበባችሁ ቶሎ እንዳትረሱት ወይም ደግሞ ቶሎ እንዲገባችሁ ይረዳችኋል። ሶስተኛው ደግሞ በንባብ ሴሽናችሁ ላይ ስቲኪ ኖቶችን መጠቀም ነው። ጀስት ስቲኪ ኖቶች ምናምን ስንባል የሆነ ፒስ ኦፍ ፔፐሮችን ታዘጋጃላችሁ። እነዛ ፒስ ኦፍ ፔፐሮች ላይ በጣም ኮር አይዲያ የምትሏቸውን ወይም ደግሞ በጣም ሴንትራል አይዲያ ኦፍ ዲስ ኮንቴክስት ምንድነው የሚለውን እያወጣችሁ እነዛ ጋር ትጽፋላችሁ። ወይም በጣም እነዚህ ከብዱኛል ብላችሁ የምታስቧቸውን ነገሮች ጀስት እዛ ጋር ራይት ዳውን ታደርጓቸዋላችሁ። ከቻላችሁ ደግሞ በጀርባው ጥያቄ ትጽፉበታላችሁ። እነዛን ጥያቄዎች እያነበባችሁ ሪኮል ለማድረግ በኋላ ላይ ይረዳችኋል። በኋላም እንመጣበታለን እዚህኛው ሴሽን ላይ እና ምንድነው የምታደርጉት? የሆኑ በጣም ጠቃሚ የሚባሉ ነገሮችን እነዛ ፒስ ኦፍ ፔፐሮች ላይ መጻፍ፣ በጀርባቸው ደግሞ ከቻላችሁ ጥያቄዎችን መጻፍ። በዚህ አይነት ወይ በደንብ ሪመምበር ለማድረግ በኋላ ላይ አትቸገሩም እና ይሄ ነገር በደንብ ይረዳችኋል። አራተኛው ደግሞ እያንዳንዱን ዩኒት አንብባችሁ ከጨረሳችሁ በኋላ በጣም ቅጥ አድርጋችሁ እዛ ዩኒት ላይ
ጥያቄ መስራት ነው። ያ ማለት ምንድነው? በዩኒቱ የተከፋፈሉ ጥያቄዎች ያው ራሱ መጽሐፉ ላይ ያለ ኤክስትሪም ላይ ያለ የኔም ፎልደር አለ እዛ ጋር እየገባችሁ በቃ እዛ ያነበባችሁት ነገር ቅጥቅጥ አድርጋችሁ ስሩ። ኢቭን ማታውቁትን ነገር ካለ እንድታውቁ ይረዳችኋል። የምታውቁትን ደግሞ በደንብ እንዳትረሱት እያሰረጸላችሁ ይሄዳል እና በዛ አይነት ወይ በደንብ ጥያቄ ቅጥቅጥ አድርጋችሁ ስሩ። የጥያቄን ጥቅም ደግሞ በደንብ ታውቁታላችሁ። አምስተኛው ደግሞ እንዳልኳችሁ ከእያንዳንዱ ሴሽን በኋላ ራሳችሁን በሆነ ነገር ሪዋርድ ማድረግ አለባችሁ። ስፔሻሊ ደግሞ ደስ በሚሏችሁ ነገሮች ማለት ነው። ራሳችሁን ነው ግን ሌላ ሰው አይደለም። ጀስት ቢሆንም ችግር የለም ሌላ ሰው ሪዋርድ ቢያደርጋችሁ፣ ግን በቻላችሁት አቅም ራሳችሁን ሪዋርድ ማድረግ። ምክንያቱም አይምሯችን የሆኑ አክሽኖችን ከሆኑ አክሽኖች ጋር ሪሌት አድርጎ ስለሚይዘው አፍተር የሆነ ነገር አድርገን የሆነ ነገር ድጋሚ የሚያስደስተን ነገር ካደረግን ያን ነገር ሪሌት ያድርጓል ደስ ከሚል ኢሞሽን ጋር። ስለዚህ ኢሞሽናችን ደስ እያለ እንድናነብ ለኔክስት ንባብ ሴሽናችን ደግሞ በደንብ ኢንስፓየርድ እንድኖር ሞቲቬሽን እንዲኖረን ይረዳናል እና በቃ ደስ የሚላችሁን ጀስት ምግብ መመገብ ሊሆን ይችላል፣ ሙቪዎችን ማየት ሊሆን ይችላል፣ የሆነ ነገሮች ወክ ማድረግ ሊሆን ይችላል። ብቻ ኢንጆይ የሚያደርጋችሁን ነገር በደንብ ከእያንዳንዱ ሴሽናችሁ በኋላ ራሳችሁን ሪዋርድ ብታደርጉ የተሻለ ሞቲቬሽን ይኖራችኋል። ስድስተኛውና የመጨረሻው ደግሞ እያንዳንዱን ነገር አንብባችሁ ከጨረሳችሁ በኋላ መንዝሊ ሊሆን ይችላል፣ ዴይሊ ሊሆን ይችላል፣ ወይም ደግሞ ዊክሊ ሊሆን ይችላል ሪቪው ማድረግ ያን ነገር ሪኮል እንድታደርጉት ሪቪው ማድረግ እንደገና ማየት። በተለይ ደግሞ ያወጣችኋቸው የቅድም ያልኳችሁ ስቲኪ ኖቶች ጥያቄዎች ራሳችሁ ያወጣችኋቸው ጥያቄዎችን ካሉ እነሱን ሪቪው በማድረግ ያን ነገር ቶሎ እንድታስታውሱት ይረዳችኋል። በተለይ ደግሞ ከአንድ ዩኒት አንብባችሁ ድጋሚ ሪቪው ያደርጋችሁት ማለት ከሆነ ጊዜ በኋላ በቃ ምንም አትረሱትም ማለት ነው። በደንብ አብሯችሁ ለብዙ ጊዜ ይቆያል። ሰው ሪቪው በማድረግ እነዛ ያነበባችኋቸውን ዋና ዋና ነገሮች ኢዝሊ ሜሞራይዜብል ማድረግ ትችላላችሁ ማለት ነው። እንግዲህ አንድ ሰው በንባብ ሴሽኑ ፖሞዶሮ የሚጠቀም ከሆነ ለራሱ አውቶላድ አድርጎ ያን ነገር ሪቪው የሚያደርግ ሪኮል የሚያደርግ ከሆነ ስቲኪ ኖቶችን የሚያወጣ ጥያቄዎችን የሚሰራ በየዩኒቱ ያን ነገር ሪቪው የሚያደርግ ሰው ካለ ምንም እንግዲህ እንዳታስታውሱ የሚያደርጋችሁ ቶሎም እንድትረሱት የሚያደርጋችሁ ነገር አይኖርም ማለት ነው። ይሄ ነገር ከተፈጠረባችሁ በትክክል እነዚህ ነገሮች አፕላይ አድርጋችሁ ካልሰራላችሁ መታችሁ እኔን ብሌም አድርጉኝ እና በዚህ አይነት ወይ አሪፍ ፕሪፓሬሽን ጊዜ እንዲኖራችሁ ማድረግ ትችላላችሁ። እና ደግሞ የሆነ አባባል አለ አይደል? የሆነ ባዕድ ሀቢቶቻችሁን ለመተው ከማሰብ ይልቅ አዲስ ሀቢቶችን የመልመድ ሀሳብ ላይ ሞር ፎከስ ብታደርጉ ባዕድ ሀቢቶች ቶሎ ይጠፋሉ የሚባል ሀሳብ አለና ብዙ ጊዜ ኦብሰስድ አትሁኑ። በቃ እኔ እኮ አላጠናም እስካሁን አልተዘጋጀሁም ምናምን በቃ በጣም ኦብሰስድ አትሁኑ። ይሄ ነገር ላይ ካለፋችሁት በኋላ ነው ምን ያክል ኢዚ እንደነበር ልትረዱት የምችሉት። እና ሲጀመር ብዙ ጊዜም ያው ጥራት ያለው ስራ ስለማንሰራ ነው እንጂ ጊዜው አንሶን ምናምን አይደለም። በሁለት ወር በደንብ ጥንቅቅ አድርገን ካነበብንና በደንብ ፕሪፔር የምናድርግ ከሆነ አይተናል። ብዙ ሰዎች በሁለት ወር በአንድ ወር ውስጥ ራሱ ኢቭን እየተዘጋጁ አሪፍ ውጤት የሚያመጡና ያን ያክል በጥራት ስለማንሰራ ነው ፌል የምናደርገው። ስለዚህ ጥራት ያለው ንባብ ለማካሄድ ሞክሩ። ጥራት ያለው ሴሽን እንዲኖራችሁ ማድረግ ብትችሉ የተሻለ ነው ብዬ አምናለሁ። ሰሞኑን እንዳልኳችሁ አንድ በጣም የሚገርም የምስራች አለ፣ ጊቫዌም አለን። ራሳችሁን አፕዴት ማድረግ እንዳትረሱ። አይሆፕ ጠቃሚ እንደነበር። ከተመቻችሁ ላይክ ማድረግ እንዳትረሱ። እስካሁን ደግሞ ሰብስክራይብ ማድረግ ካረሳችሁ አሁንም ሰብስክራይብ አድርጉ። ስለዚህ ዳይ አሁን ሂዱና ማድረግ ያለባችሁን አድርጉ። የነገርኳችሁን ነገሮች አሁኑኑ ጀምሩ።